በዚህ ቪዲዮአችን ደግሞ 2.4 ላይ ያሉ የፕሮዳክት ኦፍ ቬክተርስ እናያለን። ቬክተር ምን አድርገናል? አድ አድርገናል። ዋት አባውት ፕሮዳክት ማባዛትስ ይቻል ይሆን? ልክ እንደ ነምበር ቬክተር ከቬክተር ጋር ማባዛት ይቻል ይሆን? ይቻላል። ግን ደግሞ ልክ እንደ ነምበር ለምሳሌ 4 ሲባዛ 4 ብለን 16 እንደሚመጣው በቬክተር ላይ ግን እንደዛ ሊሆንም ላይሆንም ይችላል። የራስ የሆነ ሜትድ አለው። 3 አይነት ሜትድ እናያለን። እቺ ሲምፕል ዋናት ስካላር ማልቲፕል። ስካላር ማልቲፕል ማለት አንድ ቬክተር ለምሳሌ ይሄ ቬክተር ኤ ነው 4a ብትባሉስ ይሄ ቬክተር 4 ጊዜ አባዙት ማለት ነው። 4 ጊዜ ማሳደግ ማለት ነው። ስለዚህ 4 ጊዜ አድጎ ይሄ 4a ሊሆን ይችላል። -4a ካላችሁ ደግሞ ዳይሬክሽኑ መቀየር ማለት ነው። ስለዚህ -4a ምን እያደረኩት ነው? ለኤ በ4 አባዛውት አሁን ደግሞ በ-4 ስኬል ማድረግ። ለዛ ነው ስካላር የተባለ። ስኬል ማድረግ በስካላር ነምበር ስኬል ወይም ማሳደግ ወይም ማሳነስም ይቻላል። ዳይሬክሽኑን መጠበቅም ሪቨርስ ማድረግም ይቻላል። ስለዚህ it is like a number ፔር ለማባዛት ነው ማለት ነው። 2 ሜትድ ግን አሉ ለየት የሚሉ ለስካላር ሳይሆን ለቬክተር ብቻ የምንጠቀማቸው። ማትስ ላይም አለ ባይዘው ማትስ ላይ አይታችሁታል። ስካላር ፕሮዳክት እና ቬክተር ፕሮዳክት ይባላል። ሌላ ስምም አላቸው። ለስካላር ዶት ይባላል፣ ለቬክተር ደግሞ ክሮስ ፕሮዳክት። ይሄ ኢንጂነሪንግ ላይ በጣም ብዙ አፕሊኬሽን አሉ። በተለይ እቺ ክሮስ ፕሮዳክት ማአት ፎርሙላዎች በክሮስ ፕሮዳክት ትሰራላችሁ። የመጀመሪያው ምን ብለናል? ስካላር ፕሮዳክቱ እንዴት እንስራው ነው። በፎርሙላ ደረጃ እንዴት እንስራው? 2 ቬክተሮች አሉን፣ ቬክተር ኤ ቬክተር ቢ። በማከላቸው ደግሞ የሆነ አንግል ኤ ወይም አልፋ እንበለው። ከዛስ ዶት ፕሮዳክት ሲምቦሏ ይችናት ዶት ኤ ዶት ቢ ማባዛት ነው። ግን 2 አይነት ማባዛት ነው ያለው። ኤ ዶት ቢም ፕሮዳክት ነው። ኤ ዶት ቢም ፕሮዳክት ነው። ኤ ታይምስ ኖርማል የምናውቀው የማባዛት ሲምፕልም ፕሮዳክት ነው። ግን ይሄኛው ዶት ፕሮዳክት ነው። ይሄኛው ደግሞ ምን ክሮስ ፕሮዳክት ነው። ይሄኛው ስካላር ፕሮዳክት ነው። ይሄኛው ምን ቬክተር ፕሮዳክት ነው። እያወራን ያለነው ፕሮዳክት ሆኖ 2 አይነት ፕሮዳክት ነው። አሁን ምናየው ምንድነው? የስካላር ፕሮዳክቱ። ሌላ ስሙ ምንድነው? ዶት ፕሮዳክት ሲምቦሉ ዶት ስለሆነ ማለት ነው። ሶ ፎርሙላውስ ምንድነው ነው? እሺ ዴፊኒሽኑ አወቃችሁ። ዴፊኒሽኑ ደግሞ ቴል ቱ ቴል ካስቀመጣችሁ በኋላ እቺ ቴል ቱ ቴል ሄድ ቱ ሄድ የሚለው ነገር በደንብ ይዩት። የት ላይ ነው ቴል ቱ ቴል ስንል የነበረው? የት ላይ ነው ቴል ቱ ቴል ሄድ ቱ ሄድ የሚለውን ነገር ለዩ። እዚህ ላይም ዶት ፕሮዳክት ላይ ምን እንጠቀማለን ማለት ነው? ቴል ቱ ቴል። ምክንያቱም አንግሉ እንደዚህ ካልተቀመጠ እቺ ቴል ናት፣ የቢ ቴል የኤ ቴልም እንደዛ ነው። ቴል ቱ ቴል ካስቀመጠናቸው በኋላ ነው ይሄ አንግል የምንጠቀመው እንጂ እንደዚህ ኤ ለምሳሌ ወደዚህ ወስደን ይሄኛው ሄድ ነው ይሄኛው ቴል ነው እዚህ ጋር ያለ ሌላ አንግል ብትጠቀሙ ይሄኛው አይሰራም። ቴል በቴል ላይ ያለችው አንግል ወሰዱ። ከዛስ ፎርሙላው ንገረን ካላችሁ ደግሞ ይችላል። ኤ ዶት ቢ ማለት ማግኒቱድ ኤ እንደዚህ አይነት ምልክት ካያችሁ ማግኒቱድ ነው፣ አብሶሉት ቫልዩ የሚመስል የማትስ። ይሄኛው ማግኒቱድ ቢ ከዛ ኮዝ ኦፍ ዋት ዘ አንግል ቢትዊን ዘም ዌን ዜ አር ኮኔክትድ ምን ቴል ቱ ቴል። እቺ ፎርሙላችን። ሌላ ደግሞ አልተርኔቲቭ አላችሁ። ኤ ኤክስ እና ቢ ኤክስ ታባዛላችሁ። ከዛስ ፕላስ ዋይ ኮምፖነንት ደግሞ ከዋይ ኮምፖነንት ጋር እያያችሁ ነው። እንደዚህ ኤክስ ኮምፖነንት ከኤክስ ኮምፖነንት ማባዛት ከዛ ፕላስ ትላላችሁ። ዋይም ከዋይ ዜድ ኮምፖነንት ካለም ዜድ ኤ ዜድ እና ቢ ዜድም ማባዛት። መጨረሻ ስትደምሩት ምን ይሆናል ማለት ነው? ኤ ዶት ቢ ይሆናል። ዶት ፕሮዳክት ነው የሚሰጣችሁ፣ ግን ስካላር ናምበር ነው፣ ፒውር ናምበር ማለት ነው። ዳይሬክሽን የለውም፣ ቬክተር አይደለም፣ አንድ ናምበር ነው የሚሰጣችሁ። ኤግዛምፕል ስለምንሰራበት ታያላችሁ። አሁን ለምን አስፈለገ ነው? ፎርሙላው ነገርኳችሁ። የሚሰጠን ስካላር ነው። ለዛ ነው ስካላር የተባለው። ስካላር ፕሮዳክት የተባለበት ምክንያት አት ዘ ኤንድ የምታገኙት ቁጥር ምንድነው? ስካላር ነው። ስካላር ናምበር አንድ ቁጥር ነው። ፎርሙላው አሁንን እየመደገምነው ነው። እቺ ናት። ግን ዋይ ነው። አንደኛ to determine the angle between the two vectors ነው። 2 ቬክተሮች መካከል ያለችው አንግል እንዴት እናውቃታለን ነው። 2 ቬክተሮች ተሰጡ። እቺ አንግል እንዴት ነው? ይሄ አንድ አፕሊኬሽን የስካላር ፕሮዳክት ነው። ኤ ይሰጣችኋል፣ ቢ ይሰጣል። ስለዚህ ማግኒቱድ ኤ ታውቃላችሁ፣ ማግኒቱድ ቢ ታውቃላችሁ። ማታውቁት አንኖን ማን ነው? ኮዝ ኦፍ ቴታ ወይም ደግሞ ኮዝ ቴታ። ሁለቱም አንግሉም አይታወቅም፣ ኮዝ ቫልዩም አይታወቅም። ይቺ አንግል የምታውቃት ከየት ነው ማለት ነው? ከዶት ፕሮዳክት። እንዴት አደረጋችሁ? ቅድም እንደነገርኳችሁ ኤክስ ኮምፖነንት ከኤክስ ኮምፖነንት ዋይ ከዋይ እየደመራችሁ ስትሄዱ እቺ ኮዝ ቴታ ትታወቃለች። ይሄም ነውን ይሆናል ማለት ነው በዚህ ሜትድ። አንደኛው ምን ለማለት ነው አልኳችሁ? አንግሉ ቢትዊን ቱ ቬክተር ያለችው አንግል ለማወቅ። ሁለተኛ ሜተድ to determine the scalar projection of one vector on the other vector። እቺ ነገር መጻፋችሁ ላይ ብዙ ዲቴል የለችም፣ ግን ብዙ ጊዜ ፈተና ስለሚመጣ ነው እኔ የጨመርኩት። ምን ይላል? to determine scalar projection። እዚህ ጋር እዩት። እቺ ቬክተር ኤ ናት። ቬክተር ኤ
ይሄኛው ደግሞ ቬክተር ቢ በመካከላቸው ምን አለ? ቴል ከተያዙ በኋላ ምን ቴታ አንግል አላቸው። አሁን what is the scalar projection of A onto B? እንዴ ፕሮጀክሽን ምን ማለት ነው? ፕሮጀክት ማድረግ ቬክተር A ወደ B ፕሮጀክት ብናደርገው ማለት እኮ ነው። ይሄ እቺ እንደዚህ የተጋደመች የሆነ ስትራክቸር ቢኖር ወይም አንድ ተክል ናት እንበል፣ እንደዚህ ተጋድማለች። ፀሐይ በዚህ ሲኖር እንደዚህ አይነት ፀሐይ ሲኖር ጥላዋን ወደዚህ ጥላው እንደዚህ ይሆናል። እቺ ማለት ናት ፓርቶ የኤ ወደ ቢ ፕሮጀክት ሲደረግ in the direction of B ማለት ነው። ስለዚህ ስካላር ፕሮጀክሽን ኦፍ ኤ ኦንቱ ቢ ይባላል። ቢም ወደ ኤ ይቻላል ግን ትንሽ ይረዝማል። ይሄኛው ወደዚህ ጥላው ሲሆን ግን ረዘም አድርገን እዚህ ድረስ ነው የምናመጣው እንጂ ይቻላል፣ ሁለቱም ይቻላል። ጀስት አንዷ ላይ ፎከስ አድርጉና what is the scalar projection of A onto B ላይ ፕሮጀክት አድርጉት ነው። ሶ ምን ይሆናል ማለት ነው? እቺ ወደ ኤክስ ኮምፖነንት እንዳልነው እቺ ቬክተር ኤ አይደለች? ኤ ኤክስ እንደማለት ነው። ኤ ኤክስ ደግሞ በትሪግ አፕላይ ስታደርጉ እቺ ኤ ኮዝ ፓርቷ ናት ማለት ነው። እቺ ፓርት ኤ ኮዝ ፓርት ደግሞ እዚህ ጋር አለች አይደለ? ኤ እና ኮዝ ፓርት ስትወስዱ ከዶት ፕሮዳክት ምን አገኛችሁ ማለት ነው? ስካላር ፕሮጀክሽኑ አገኛችሁ ማለት ነው። ስካላር ፕሮጀክሽን ኤ ወደ ቢ ምን ሲደረግ ፕሮጀክት ሲደረግ የሚለውን አንድ አፕሊኬሽን አለው ማለት ነው። የኛው አፕሊኬሽኑ ነው። ሁለተኛው ታይፕ ምን ላይ ያለ ነው? ፕሮዳክት ሆኖ የቬክተር ፕሮዳክት ምን አይተናል ቅድም? የስካላር ፕሮዳክት። አሁንስ ቬክተር ፕሮዳክት እንደ ስሙ it gives እቺ መለየት አለባችሁ። it gives another ቬክተር ነው የሚሰጣችሁ። ሌላ ቬክተር፣ ሶስተኛ ቬክተር ማለት ነው። ሌላ ቬክተር ከሁለት ቬክተር ተነስታችሁ ሌላ ሶስተኛ ቬክተር። እዩ እንግዲህ ቬክተር ኤ ራይት ሃንድ ሩል የሚባል አለ። ራይት ሃንድ ሩል ተጠቅማችሁ ነው ራይት ሃንድ ሩል ተጠቅማችሁ ነው ዲተርሚን የምታደርጉት የትኛው? ይሄ ሶስተኛው ቬክተር ያልኳችሁ አናዘር ቬክተር የሚሰጣችሁ ቬክተር ኤ አለ። እሺ የመጀመሪያ ጣታችሁ ላይ ከዛስ ቬክተር ቢ እንግዲህ ክሮስ ነው። ክሮስ ፕሮዳክት ብዙ ጊዜ እንደዚህ ያደርግን ክሮስ እናደርግ ብዙ አፕሊኬሽን ላይ ወዴት ይሆናል ዳይሬክሽኑ ፈተና ይመጣል። እንደዚህ ነው ወደ ላይ ነው ወይስ ወደ ታች ነው? into the page out of the page እያለን ስንሞክር በተለይ የሞተር አፕሊኬሽን ስትማሩ እዛው ታይታላችሁ። what is the torque on the motor ስትባሉ እንደዚህ መሞከር አለባችሁ። ሞተሩ ወደ ላይ ነው የሚንቀሳቀሰው ወይስ ወደ ታች የሚሉ ራይት ሃንድ ሩል ነው። እዚህም ለክሮስ ፕሮዳክትም እንደዛው ያስፈልጋል። ከኤ ተነስታችሁ ኤ እንደዚህ ያርጋችሁ ከዛ ቢ እንደዚህ ስታጥፉት እጃችሁ ወደ ላይ የሚያመለክት ከሆነ ኤ ክሮስ ቢ is to the upward direction። እንደዚህ ክሮስ የምታደርጉት ከሆነ ደግሞ in the negative direction እያላችሁ የምትሰሩበት አለ ማለት ነው። ፎርሙላው ካላችሁ ደግሞ ኤ ክሮስ ቢ ቀደም ኤ ዶት ቢ እያልን ነበር አይደለ? ስካላር ፕሮዳክት ከሆነ አሁን ግን ክሮስ ነው የምናደርጋት። ኤ ክሮስ ቢ ክሮስ ፕሮዳክት ናት ተባብለናል። ደግሞ ምንድነው? ቬክተር ፕሮዳክት ነው። ቬክተር ነው የሚሰጠን። ሶ ምን እንላለን? ማግኒቱድ ኤ ከዛ ማግኒቱድ ቢ እስከዚህ ተመሳሳይ ናቸው እንደ ስካላር ፕሮዳክት። አሁን የሚለየው ሳይን ስለምን ወስድ ነው። ሳይን ቴታ ይሄን ስንወስድ ይሄ የኤ እና ቢ ክሮስ ፕሮዳክት ይሰጠናል ማለት ነው። ኤ ክሮስ ቢ ምንለው ሌላ ሶስተኛ ቬክተር የሚሰጠን ደግሞ አለ ማለት ነው። ስለዚህ በዚህ ቶፒክ ምን አየን? ስለ ቬክተር ፕሮዳክት ስንት አይነት ቬክተር ፕሮዳክት አሉ፣ እንዴት ነው የምናባዛው የሚለው ቬክተር አዲሽን አየን። አሁን ደግሞ ቬክተር እንዴት ፕሮዳክት አሉ። ሁለት አይነት ፕሮዳክት ነው አክቹአሊ ያየናቸው፣ ስካላር እና እቺ ስካላር እና ቬክተር ፕሮዳክት። ስካላሯ ፒር ናምበር ስካላር ነው የምትሰጠን። ፕሮዳክቷ ደግሞ እቺ ክሮስ ፕሮዳክቷ ደግሞ አናዘር ቬክተር ይሰጠናል። ፎርሙላዎቹ ደግሞ የክሮስ ፕሮዳክት ከሆነ ሳይን ትወስዳላችሁ፣ የዶት ፕሮዳክት ደግሞ ስካላር ናምበር ትወስዳላችሁ። አሁን ፕሮዳክት ኦፍ ቬክተር ላይ ደግሞ አንድ ዳይሬክሽን ኦፍ ኮሳይን የምትባል ሪሌትድ ኮንሰፕት አለች። ግን ቦታዋ ማለት 3D ነው። 3D ስፔስ ላይ ደግሞ ትንሽ ማየት ሊያስቸግራችሁ ይችላል። ግን ዳይሬክሽን ኮሳይንስ ይባላሉ። ሶስት አንግል አሉ። ቬክተራችን ቢ ነው ወይም ዩ ስሙም ዩ ኤ ብትሉት ችግር የለም። ይሄ ዩ የሚባል ቬክተር አለን። 3D ነው። 3D ያልኩበት ምክንያት ኤክስ ዋይ ዜድ ቅድም ሁለት ቬክተር እንደዚህ እየወሰድን ኤክስ ዋይ ስንሰራ ነበር ፕሌን ላይ 2D። አሁን ግን 3D ነው። 3D ላይ አንድ ቬክተር አለ። ከዛስ ከኤክስ አክሲስ ተነስተን ወደ ቬክተሩ ስንሄድ አንድ አንግል እናገኛለን። አልፋ እንበለው ችግር የለም። ከዋይ አክሲስም እንደዛው ቤታ አለው። ከዜድም እንደዛው ጋማ አለው። ግን ከፖዚቲቭ አክሲስ ነው የሚለኩት ነው የሚላቸው። ከፖዚቲቭ አክሲስ ምክንያቱም ዘ ኔጌቲቭ ኦፍ ኤክስ አክሲስ ወደዚህ አለ አይደል?
ይሄኛው ብታረዝሙት ዘ ኔጌቲቭ ኦፍ ኤክስ አክሲስ ነው። ከዚህ ወደዚህ አለካው ነው ከኔጌቲቭ ኤክስ አክሲስ አይደለም። ኮፖዚቲዎቹ ትለኩና ምን ይባላሉ? ኮሳይን ቫልያቸው ምን ይባላል? ዳይሬክሽን ኮሳይንስ። ፎርሙላ አለው እናንተ መጽሐፍ ላይ የለም፣ ግን ብታውቁት አሁንም ይጠቅማችኋል። ምን ማድረግ ትችላላችሁ? ኮዝ ኦፍ አልፋ ስንት ነው ተብላችሁ ትጠይቃላችሁ። ኮዝ ኦፍ አልፋ ምን ስለሆነ? ዳይሬክሽን ኮሳይን። ኢት ሜክስ አን አንግል ዊዝ ፖዚቲቭ ምን ኤክስ አክሲስ ስለሆነ አሁን ምን ታገኝ ትላላችሁ? ዩ ይሄኛው ዩ ኦቨር ማግኒቱድ ኦፍ ዩ ትላላችሁ ማለት ነው። ማግኒቱዱ ኤክስፕሬሽኑ በማግኒቱድ ስታካፍሉት ልክ ለሶስቱም ተመሳሳይ ነው። ኮዝ ቤታ ብትሉስ ኮዝ ቤታም እንደዛ ዩ ኦቨር ማግኒቱድ ኦፍ ዩ። ኮዝ ኦፍ ጋማስ ኮዝ ኦፍ ጋማም ዩ ኦቨር ማግኒቱድ ኦፍ ዩ። ግን እንደዚህ የማደርገው እንድትይዙት ነው። ዩ ኦቨር ዩ አይደለም ሶስቱም ላይ። ከኤክስ ጋር ከሆነ ዩ ኤክስ ኤክስ ኮምፖነንቷ ብቻ። ከዛስ ቤታ ከዋይ ስለሆነ ዋይ ኮምፖነንቷ ብቻ ትወስዳላችሁ። ዜድ ኮምፖነንት ከሆነችም እቺ ዜድ ኮምፖነንት ወስዳችሁ በዚህ መስራት ትችላላችሁ። ብዙ ፕሮብለም በዚህ ይሰራል። ዳይሬክሽን ኮሳይንስ ይባላሉ። ፕሮዳክት ኦፍ ቬክተር ላይ አፕሊኬሽን አላቸው። ምክንያቱም ኮዝ ቫልዩ በዚህ ፎርሙላ እየፈለግን መስራት እንችላለን። ስለዚህ ቶፒካችን ምንድን ነበር? 2.4 ላይ ፕሮዳክት ኦፍ ቬክተርስ ሰራ። ዋት አር ፕሮዳክት ማባዛት ቬክተሮች ማባዛት ይቻል ይሆን ብለን ጀመርን። ልክ እንደ አዲሽን ቬክተሮች አድ እያደረግን ነበረ ግራፊካሊ አናሊቲካሊ እያለ። ፕሮዳክት ግን ሜትዱ አናሊቲካሊ ግራፊካሊ አላልንም፣ ግን ቱ ታይፕስ ነው ያየነው። አንደኛው ዶት ፕሮዳክት፣ ሁለተኛው ደግሞ ስካላር ፕሮዳክት። ስካላር ፕሮዳክት እንደ ስሙ ፒውር ናምበር ይሰጣል። ክሮስ ፕሮዳክት ግን ክሮስ አድርጋችሁ ሌላ ቬክተር ይሰጣል። ኢን ዘ አይ ኢን ዘ ጄ ኢን ዘ ኬ ምንለው ቬክተር ሌላ ቬክተር ይሰጠናል። የሚለያዩት ደግሞ ሌላ ስካላር ከሆነ ፒውር ናምበር ሆኖ ምንም ዳይሬክሽን የለውም። ይሄ ደግሞ ለሁለቱም ቬክተሮች ፐርፐንዲኩላር ኤ እና ቢ ክሮስ ስታደርጉ ለሁለቱም ምን የሆነ ቬክተር ነው የምታገኙት? ፐርፐንዲኩላር። እቺም ያዟት ፐርፐንዲኩላር። ምክንያቱም ራይት ሃንዱል ምንድነው እንደዚህ ክሮስ ስናደርግ እቺ ተምባችን ለሁለቱንም ፐርፐንዲኩላር አድርገን ራይት ሃንዱል ክሮስ ስናደርግ ይሰጠናል ማለት ነው። ይሄኛው ስለ ቬክተር ፕሮዳክት ነበር ያየነው ማለት ነው። አሁን ደግሞ በዚህ ቪዲዮአችን የምናየው ሶልቭድ ኤግዛምፕሎች እናያለን። በእያንዳንዱ ዩኒት ላይ የነበሩ ቶፒኮች እያየን ሪመምበር እንድታደርጉት እንዴት ነው። አሁን ቲዮሪ ፓርቱ አወራን ምን እንደሚመስል፣ ስለ ቬክተር አዲሽን አየን፣ ቬክተር ፕሮዳክት አይተናል፣ ፎርሙላዎች ደግሞ ነበሩ እዛው በእያንዳንዱ ቶፒክ። ታዲያ እንዴት ነው ሶልቭ እናደርግበት? ይሄ ቬክተር ተጠቅመን ሪል ወርልድ ፕሮብለሞች ኤግዛምፕል ምን እላቸዋለሁ? የመጀመሪያ ኤግዛምፕል ኢፍ ዘማን አሁን ይሄ if the man applies a force of 200 ኒውተን ይላል። እቺ 100 ኒውተን ዳይሬክሽኗ ካላወቃችሁ ምንም ይሄ ፕሮብለም ሶልቭ አታርጉት። እንዴት ነው አፕላይ ያደረገው ሰውየው? እንዴት ልሳለው? እቺ ሚስሊድ ልታረጋችሁ ትችላለች። ይሄ የተሳለበት ምክንያት because ፎርዋርድ ዳይሬክሽን ላይ ያለችው ፎርስ ስለተፈለገ ነው እንጂ ሰውየው አፕላይ የሚያደርገው እንደዚህ ነው ማለት አይደለም። ሰውየውማ እንደዚህ ነው የሚጫነው። እቺ ናት ፎርስ አፕላይድ። የተፈለገው ግን ፎርስ ኔት ወይም ፎርስ ፎርዋርድ ቢሉት አሪፍ ነው። ፎርዋርድ ዳይሬክሽን አፕላይ የሚያደርጋት ፎርስ ስንት ነው ማለት ነው። እቺ ኢንተረስት ፖይንታችን ስለሆነ ነው እንጂ ሰውየው አፕላይ ያደረገው እንዴት ነው እንደዚህ እንሳለውና ይሄ ፎርስ አፕላይድ ባይ ዘ ማን ማለት ነው። ከዛ ግን ምን እናደርጋለን? in the x and f in the x ከዛስ f in the y direction አድርገን ምን ሪዞልቭ ማድረግ አለብን። x እና y ኮኦርዲኔት ሪዞልቭ ማድረግ። የትኛው ነው የተጠየቅነው? እቺ ፎርዋርድ ፎርሷ ወይም እቺ ስንት ናት? ይሄ አልጠየቀንም፣ ግን ብንሰራውም ችግር የለም። what is fx ነው። አሁን እንግዲህ ለምንድን ነው ሁለት ኮምፖነንት ያለው ማሽኑ? እቺ ማወር ምንለው ይሄ ግራስ ከተር ነው። እንጫነዋለን። ቫይብሬት ሲያደርግ ማሽኑ ወደ ላይ ሊያነጥረን ይሞክራል። ስለዚህ እንጫነዋለን። እቺ ለመጫን አፕላይ የምናደርጋት ፎርስ ናት። ግን ደግሞ ወደፊት እየገፋን መስራት አለብን አይደለ? ያቺ የምንገፋባት ኮምፖነንት ደግሞ ኤፍኤክስ ናት ማለት ነው እንጂ ዝም ብለን ሆሪዞንታል እንደዚህ አንገፋው ወይም ደግሞ ዝም ብለን አንድ ቦታ ላይ አንጫነው። ለዛ ነው ሁለት ኮምፖነንት ሊኖረው የቻለው ማለት ነው። ሶ we are interested in the fx ምን እናደርጋለን? fx is equal to x component ሁሌ ኮዝ ቴታ ነው ሳይን ቴታ ነው እንዳትሉ ብያችኋለሁ። አሁን ማየት አለብን። fx adjacent side ነው። ኮዝ ደግሞ ፎርሙላ ምንድን ነው? ኮዝ any angle is equal to adjacent over ምን ሃይፖተነስ ነው። እቺ ፎርሙላ ናት እኮ 90 ዲግሪዋን ይዋት ሁሉ ጊዜ x እና y 90 ዲግሪ ናቸው።
የ90 ዲግሪ ኦፖዚት ደግሞ ምንድነው ብያቸዋለሁ? ሃይፖተነሱ ነው። ስለዚህ አጃሰንቱ ማን ነው? ኤፍኤክስ። ሃይፖተነሱ ማን ነው? ካፒታል ኤፍ። ሶ ክሪስ ክሮስ አድርጉት። ይሄ ኦቨር 1 አድርጋችሁ ክሪስ ክሮስ ስታደርጉት ኤፍኤክስ ሶልቭ አድርጉ። ኤፍኤክስ ኢዝ ኢኳል ቱ ምን? አንድ ሲባዛ ኤፍኤክስ ይሄው ኤፍ ኢን ዘ ኤክስ ዳይሬክሽን፣ ኮዝ ቴታ ሲባዛ ኤፍ ደግሞ ይሄው ኤፍ ታይምስ ኮዝ ቴታ። ሳይን ያልሆነበት ምክንያት ለምንድን ነው? ቢኮዝ ኦፍ ዘ አጃሰንት ሳይድ ቱ ዘ አንግል። ኤፍኤክስ ከቴታ አጃሰንት ነው እንጂ ኦፖዚት አይደለም። ኦፖዚት የሚሆነው ለዋይ ነው። ስለዚህ ፎርስ ኢን ዘ ኤክስ ዳይሬክሽን ወይም ፎርስ ፎርዋርድ ማለት እንችላለን እንደተጠየቅ ነው። ግን አሁን ዳይሬክሽን ሰጥተነዋል። ኤፍ ኢን ዘ ኤክስ ዳይሬክሽን ያለችው ያቺ ፎርዋርድ ሙቭ ለማድረግ ፑሽ የሚያደርግባት ፓርት ናት። ኢዝ ኢኳል ቱ ፎርሳችን ተሰጥተናል። ስንት? 200 ኒውተን አፕላይ የሚያደርጋት እቺ 200 ናት። የማናውቀው እነዚህ ሁለት ነው። ኢን ዘ ኤክስ ስንት፣ ኢን ዘ ዋይ ስንት እንጂ ኔቱ ስንት ነው? 200 ነው። ከዛስ ኮዝ ኦፍ እንላለን። አንግሉ ደግሞ ሰጥተናል 30 ዲግሪ። ኦኬ ኮዝ ኦፍ 30 ዲግሪ ብለን አፕላይ ማድረግ። ስለዚህ ኤክስ ኮምፖነንት ስንት ይሆናል ማለት ነው? 200 ሲባዛ ኮዝ 30 ያው ኖን አንግል ስለሆነ ኮዙ አፕላይ 0.86። ስለዚህ ማተር ኦፍ ማልቲፕሊኬሽን ነው የሚሆን። ታባዙትና ሁለት እንደዚህ እንዲመቻችሁ ምን ማድረግ ትችላላችሁ? ኦቨር ለምን እንደዚህ ያደረኩት? ጀስት ለሲምፕሊፊኬሽን 0.86 ኢዝ ሴም ዊዝ ዚስ። ከዛ 20 በ20 ካንሰል አድርጋችሁ 2 ጊዜ 86 172 ኒውተን ይሆናል ማለት ነው። እቺ ናት ከ200 ያቺ 172 ናት ለፎርዋርድ ፑሽ ለማድረግ የምትጠቅመን ማለት እቺ ናት መልሳችን ማለት የመጨረሻ ከ200 ኒውተን። ታዲያ ይሄ ሁሉ 200 የሚያወጣው ለምንድን ነው ከተባላችሁ የተቀረው መቀነስ ትችላላችሁ፣ በሳይን መስራት ትችላለን። እሷ ለመጫን ነው፣ ምክንያቱም ቫይብሬት ስለሚያደርግ ለመጫን ትጠቅማለች ማለት። ስለዚህ አውት ኦፍ 200 ኒውተን 172 ኢዝ ዩዝድ ቱ ሙቭ ዘ ማሽን ምን ፎርዋርድ ማለት ናት እቺ። አይ ሆፕ ይሄኛውን ቶፒክ ኢንጆይ እንዳደረጋችሁት። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ።